አሸናፊ የአፕወርክ ፕሮፖዛል እና የኮቨር ሌተር አጻጻፍ ምስጢር። ሰላም ጤና ይስጥልን የኢዚ ቲች ቤተሰቦች እንደምን አላችሁ? ኢንፎ ቪዲዮአችን ላይ ማራኪ እና ፕሮፌሽናል ፖርትፎሊዮ እንዴት እንደምናዘጋጅ በተግባር በዝርዝር አይተናል። አሁን ፖርትፎሊዮአችን 100% ዝግጁ ነው። ነገር ግን ዋናውና ትልቁ ጥያቄ የሚመጣው እዚህ ጋር ነው። ይህንን ያዘጋጅነው ፖርትፎሊዮ ተጠቅመን ደንበኞችን እጃችን ላይ እንዲወድቅ የምናደርገው ኮንትራክት አስገኚ ፕሮፖዛል እና ኮቨር ሌተርስ እንዴት እንጽፋለን? ብዙዎቻችሁ በውስጥ መስመር በኮሜንት ፕሮፋይል ፖርትፎሊዮ ሙሉ ነኝ፣ ነገር ግን ለምን እስካሁን አንድም ስራ ማግኘት አልቻልኩም? ኮቨር ሌተርስ እንዴት ነው የምጻፈው እያላችሁ እየጠየቃችሁ ነው። አውቃለሁ ማመልከቻ እየላኩ መልስ ማጣት ተስፋ ያስቆርጣል። ነገር ግን ምስጢሩ ያለው የፕሮፋይል እና የፖርትፎሊዮ ላይ ሳይሆን የደንበኞች የምትልኩት የመጀመሪያዎቹ 2 መስመሮች ላይ ነው። ዛሬ በዚህ ቪዲዮ ላይ ደንበኛ የእናንተን ማመልከቻን አይቶ በቀጥታ ወደ እናንተ እንዲመጡ የሚያደርገው አሸናፊ የፕሮፖዛል አጻጻፍና የአፕወርክ አዲስ የኤአይ ረዳት አጠቃቀም ደረጃ በደረጃ አሳያችኋለሁ። አንድም ሰከንድ ሳታሳልፉ እስከ መጨረሻ ከተከታተላችሁት ይህን ቪዲዮ የመጀመሪያው ዶላራችሁን የምታገኙት በር ይከፍትላችኋል። ዝግጁ ከሆናችሁ አሁኑኑ ቪዲዮን ላይክ እና ሳብስክራይብ በማድረግ በቀጥታ የመጀመሪያ ወርቃማ ህግ እንለፍ። the 3 second rule for proposals። እሺ አሁን ሳብሚት ፕሮፖዛል የሚለውን ተጭነን ገብተናል። እዛ ጋር ሞቅ ያለባችሁ አንድ ወርቃማ ህግ አለ። እሱም የ3 ሰከንድ ህግ ይባላል። አንድ ደንበኛ ስራ ስለቅ በደርዘን የሚቆጠር ፍሪላንሰሮች ያመለክታሉ። ደንበኛው የእናንተን ፕሮፖዛል ሙሉ በሙሉ አያይም። የሚያየው የመጀመሪያው የሚታየው 2 መስመሮች ብቻ ነው። ለጥቂት ሰከንድ ያያል። ስለዚህ የመጀመሪያዎቹ 2 መስመሮች ስራውን ያሰጦታል ወይስ ያሳጦታል? አብዛኞቻችሁ የምትሳሰቱት እዚህ ጋር ነው። ፕሮፖዛል ስትጽፉ ሃይ ማይ ኔም ኢዝ ኤኬሌ አይ አም ፕሮፌሽናል ራይተርስ አይ ሃቭ 5 years ኤክስፒሪየንስ ብላችሁ አትጀምር። ደንበኛው ስለ እናንተ ስም ወይም የስራ ዘመን ግድ የለም። እሱ የሚፈልገው ራሱን ችግር የሚፈታለት ሰው ብቻ ነው። በምትኩ በቀጥታ የደንበኛውን ችግር እንደተረዳችሁትና መፍትሄ እንዳላችሁ በማሳየት ጀምሩ። ለምሳሌ እዚህ ጋር የቪዲዮ ጥራት ወይስ የዌብሳይት ጥራት ዝቅተኛ መሆኑን አይቻለሁ። ዌብሳይት ፍጥነት እንዲጨምር አድርጎ የሚሰራው ፍሪላንሰር ከፈለገ ይህን ችግር በሚቀጥለው 2 ቀናት ውስጥ ሙሉ በሙሉ አስተካክዬ ፍጥነቱን 90% ማድረስ ይችላል ብላችሁ ጀምሩ። ሌላ ስራ ዘርፍም እንደዛ ብላችሁ ጀምሩ። ደንበኛው ይህንን ሲያነብ ወዲያውኑ ይደነግጣል፣ ትኩረቱን ይስባል። ከፍቶም እስኪ ምን እንደምል ሊዮ ብሎ የእናንተን ማመልከቻ ይከፍታል። አሁን ደግሞ ኑ አብረን አንድ አሸናፊ ፕሮፖዛል እና ኮቨር ሌተርስ እንጻፍ። በተለይ ኡማ ኤአይ ቴምፕሌት በጣም ወሳኝ ሚና ይጫወታል። እዚህ አፕወርክ ውስጥ ነው ያለው። እዛ ጋር መጀመሪያው የአፕወርክ አካውንት ትከፍታላችሁ። ከዛ ከላይ 3 መስመር ሰረዝ አለ። እሱን ስትነኩና ወደ ታች ስትወርዱት ቻት ኡማ የሚላል እዛ ጋር እንደውም መጀመሪያ ፕሮፖዛል ጽፋችሁ እዛ ጋር አስገብታችሁት
የአሰሪ ያወጣውን የስራ መደብ አስገብታችሁና የእናንተን ፕሮፖዛል አስገብታችሁ ጻፍልኝ ስትሉ በጣም አስተካክሎ ይጽፋል። ስለዚህ አሁን ኑ አብረን ዊኒንግ ወይ አሸናፊ ፕሮፖዛልን ኮቨር ሌተር እንጻፍ። እዚህ መመልከቻ ገጽ ላይ ስትገቡ የምታገኙት የኮቨር ሌተር ሳጥን እናንተ ማን እንደሆናችሁንና ለዚህ ስራ ምርጥ ሰው እንደሆናችሁ የምታብራሩበት ነው። አንድ ትልቅ ማስጠንቀቂያ፣ በጭራሽ ዝም ብሎ የተዘጋጀ ኮፒ ፔስት እንዳትጠቀሙ። ደንበኞች ይህንን ወዲያውኑ ይነቁበታል። ለእያንዳንዱ ስራ ራሱን የቻለው እያንዳንዱ ኮቨር ሌተር ጻፉ። በደንበኛ በኩል ግብዣ ጆብ ኢንቫይት ደርሷችሁ ከሆነ ሁልጊዜ ንግግራችሁ ስለ ግብዣ አመሰግናለሁ በማለት በክብር ጀምሩ። እኔ ደግሞ የምጠቀመው ሁልጊዜ ስራ የሚያስገኘው 3 ሩል ፎርሙላ አለ። የመጀመሪያው ሀክ ወይ ማጥመጃ ነው። የደንበኛውን ችግር መጥቀስና መፍትሄን ወዲያውን መናገር። ለምሳሌ ሰላም፣ ቪዲዮ እንድስብ ከፍተኛው ጥረት ያለው የአማሪክ ጽሑፍ ወይ ሳብ ታይትል በአንድ ቀን ውስጥ ማዘጋጀት ይችላል። ለምሳሌ ደንበኛው ይህን ከፈለገ ሳብ ታይትል እንድጽፉ ከፈለጋችሁ ወይስ የስራ ጆብ ይሄ ከሆነ እንደዚህ ብላችሁ መጀመር ትችላላችሁ። ተመሳሳይም በሌላው ጆብ ማለት ነው። ሁለተኛ ፕሩፍ ወይስ ማስረጃ፣ ተመሳሳይ ስራ መስራታችሁን የሚገልጽና ለምሳሌ ከዚህ በፊት የሰራችሁት 3 ተመሳሳይ የትርጉም ሳምፕል ካላችሁ ከታች በፖርትፎሊዮ ላይ መመልከት ትችላላችሁ። ይህን መጀመሪያ በፖርትፎሊዮ ላይ ካያያዛችሁት እንዴት ማያያዝ ባለፈው ፍሮድ እንዴት እንደምታያይዙት አሳይቻችሁ ነበር። ቀጥታ በፕሮፖዛል ላይ ስትጽፉት እዛ ጋር 3 ትራንስሌሽን ስራ ሊሆን ይችላል ወይስ የሰራችሁት እዛ ጋር ካያያዛችሁ እዛ ጋር ሄዶ እንዲመለከት አድርጋችሁ መጻፍ ትችላላችሁ። ሶስተኛው ኮል ቱ አክሽን፣ ስለ ፕሮጀክቱ ዝርዝር ሁኔታ መቼ ልንወያይ እንችላለን፣ ዝግጁ ነኝ ብላችሁ መጠየቅ ትችላላችሁ። እንግዲህ ተመልካቾች የአዲሱ የኡማ ኤአይ ረዳት መጠቀም ነው። ኡማ ኤአይ ረዳት ፕሮፖዛላችሁንና የስራ መደባችሁን አሰሪ የሚፈልገው ስራውን አቀናጅቶ ፕሮፖዛሉን በስታ አድርጎ ይጽፍላችኋል። ይሄ የት ነው የሚገኙበት? ቅድም እንዳልኳችሁ በአፕወርክ ገብታችሁ 3 ሰረዙን ክሊክ አድርጋችሁ ወደ ታች ስትወርዱ ቻት ኡማ የሚለው አለ። እዛ ጋር የጻፋችሁትን ፕሮፖዛልና አሰሪ የጠየቀው የስራ ዘርፍ መች አርጋይ ጻፍልኝ ብላችሁ እዛ ማስቀመጥ ወይስ ትችላላችሁ፣ እንድጽፍላችሁ ማድረግ ትችላላችሁ። ጽሁፋችሁን ስትጽፉ ቢያንስ 200 ካራክተሮችን መጻፋችሁን እንዳትረሱ። ዳይሬክትሊ ፕሮፖዛል ሳብሚትድ በሚለው ነክታችሁ አፕላይ ለማድረግ ስታረጉት ቀጥታ ጌት ቲፕ የሚለው ማሳያ ይበራል ታች ላይ። እሱን ስትጭኑ አፕወርክ አዲሱ ኡማ ኤአይ ረዳት የእናንተን ኮቨር ሌተር ከደንበኛ ስራ መገለጫ ጋር ያወዳድራል። በመቀጠልም የተኛውን ማስተካከል እንዳለባችሁ፣ ምን እንደጎደለባቸው፣ በየተኛው ላይ ማጋነን እንዳለባችሁት በሚገባው አስተካክሎ ይሰጣችኋል። ይህን ምክር አይታችሁ ጽሁፋችሁን አስተካክሉ። አንዳንድ ደንበኞች ኮቨር ሌተር ተጨማሪ ቴክኒካል ጥያቄዎችን ሊያስከትሉ ይችላሉ። እሱን በጥንቃቄ መልሱ። በመቀጠልም ተጨማሪ ሲቪ ወይስ ፖርትፎሊዮ ላይ ልዩ የስራ ናሙናዎችን አፕሎድ ማድረግን ትችላላችሁ። ይበልጥ ልዩ ለማሆን ቤታ ደረጃ ላይ ያለውን የኮቨር ሌተር ቪዲዮን የመቅረጽ አማራጭ ተጠቀሙ። ይህ ለደንበኛው ቀጥታ የቪዲዮ መልእክት በመላክ በመካከላቸው ፈጣኝ እምነት ይፈጥራል።
በመጨረሻ ሁሉንም አይታችሁን ከጨረሳችሁ በኋላ ሳብሚት የሚለውን በመጫን ፕሮፖዛላችሁን ትልካላችሁ። እንግዲህ ኢዚ ቲች ቤተሰቦች እነዚህን ነጥቦች በትክክል በተግባር ካዋላችሁ የመጀመሪያ ዶላር ማግኘት በፍጹም ሩቅ አይሆንም። ያስተውሱ። ፖርትፎሊዮአችሁን አስተካክለን ካስቀመጠን በኋላ እነዚህን የአጻጻፍ ስልቶች ተጠቅመን መመልከት ስንጀምር ውጤቱ በእጃችን ይገባል። ማንኛውም አይነት ጥያቄ ወይስ ግራ የገባው ነገር ካለ አሁኑኑ ታች ኮሜንት መስጫ ላይ ጻፉልኝ፣ እኔም በቀጥታ እመልስላችኋለሁ። በሚቀጥለው እጅግ ወሳኝ በሆነው ቪዲዮአችን ደግሞ ደንበኛው ፕሮፖዛላችሁን አይቶ ወዶ ሲያናግራችሁ የመጀመሪያው ኢንተርቪው እንዴት በድል አልፈን ስራውን እንረከባለን የሚለውን ምስጢር በተግባር ይዤላችሁ እመጣለሁ። ይህ ቪዲዮ እንዳያመልጣችሁ አሁኑ ቻናሉን ሳብስክራይብ ማድረጋችሁን የደወል ምልክቱን መጫናችሁን እንዳትረሱ። ይህን ቪዲዮ ከጠቀማችሁ ላይክ አድርጉት። በሚቀጥለው ክፍል እስከምንገናኝ ድረስ ጠንክራችሁ ስሩ። በሰላም ቆዩ። ቻው።